በዘፍጥረት 1:26 ላይ ትሪኒቲ አለ ወይ? ኤሎሂም የሚለው የዕብራይስጥ ቃል ፕሉራሊቲ ነው ወይ የሚያመለክተው ወይም ደግሞ ትሪኒቲን ያመለክታል ወይ? በዘፍጥረት 1:28 ላይ የተጠቀሱት ፕሉራል አካሎች ለምንድን ነው ፕሉራል የሆነው የሚሉትንና የመሳሰሉትን ሀሳቦች በዛሬው ቪዲዮአችን ላይ የምንመለከት ይሆናል። እንግዲህ ሰላም ብያለሁ ሁላችሁንም። እንኳን እንደተለመደው እንኳን ወደ ቻናላችን ሪተርን ቱ ጁዳይዝም ወደሚለው ቻናላችን በተለመደው እያልን እንግዲህ በዘፍጥረት ምዕራፍ 1:26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን ቃላት እንግዲህ ወይ ደግሞ ይሄን አነጋገር በፕሉራል የተቀመጠበት ምክንያት ምንድነው? ፕሉራሊቲው ምንድነው የሚለውን ነገር እንግዲህ በዛሬው ቪዲዮአችን ላይ በስፋት ለማየት እና ሪሊ እዚህ ጋር ትሪኒቲን እናገኛለን ነው የሚለውን ነገር ከእናንተ ጋር እንግዲህ ለመነጋገር እና በሀሳቦች ላይ እውነተኛ የሆነውን ነገር እንግዲህ ከዕብራይስጡ ቋንቋ አንጻር ከኮንቴክስቱም አንጻር ሪሊ ትሪኒቲ በዚህ ውስጥ ይገኛሉ የሚለውን ነገር ከእናንተ ጋር የምንመለከት ይሆናል ማለት ነው። በመጀመሪያ ደረጃ እንግዲህ ሁሌም እንደምናደርገው ኤሎሂም የሚለው እና ነጠላ ግሶች የተቀመጠበት ምክንያት ምንድን ነው የሚለውን ነገር ነው። እንግዲህ ኤሎሂም የሚለው ቃል ወይም ደግሞ የዕብራይስጥ ኤሎሂም የሚለው ቃል እንግዲህ ዮድሜም ወይ ደግሞ ኢም በሚል ይጨርሳል። እንግዲህ ይሄ ግስ ወይም ደግሞ ይሄ ኤሎሂም የሚለው ሁሉ ጊዜ አምላክ ሲመጣ እንግዲህ በሲንጉላር ነው የሚጠቀሰው፣ ማለትም በፕሉራሊቲ አይጠቀስም ማለት ነው። ለምሳሌ ካያችሁት በዘፍጥረት 1:27 ላይ እንዲህ ይላል፣ አዶናይም ሰውን በመልኩ ፈጠረ፣ አዶናይም ሰውን በመልኩ ፈጠረ የሚል ነገር ታገኛላችሁ። በዕብራይስጡ ምንድነው የሚለው? ቫይራ ነው የሚለው። ቫይራ ማለት ምንድነው? ሂ ክሪኤተድ ፈጠረ፣ እሱ ፈጠረ ነው የሚለው። ስለዚህ ይሄንን ካያችሁት የእንትኑ የዕብራይስጡ እግዚአብሔር የሚለው ነው ደግሞ አዶናይ የሚለውን ምንድነው የሚለው? ኤሎሂም ነው የሚለው። ስለዚህ ኤሎሂም ብሎ እሱ ፈጠረ እያለን እኛ መተን ደግሞ ኤሎሂም የሚለው ቃል ፕሉራል ነው ብለን መናገር ራሱ ሌላ ቢግ ሚስቴክ ነው። ለምንድን ነው እንደዛ የሚሆነው? ግሱ ወይም ደግሞ ከሱ ቀጥሎ ፈጠረ የሚለው በሲንጉላር የተቀመጠ ስለሆነ ኢቨን ራሱ ኤሎሂምን ፕሉራል ነው ብለን ብንወስደው እና ፕሉራል አድርገን ብንጠቀመው አማልክት ነው የሚሆነው። ስለዚህ አምላክን ራሱ አማልክት ብሎ መጥራት ወይም ደግሞ በፕሉራሊቲ መጥራት ቢግ አይዶላሪቲ ነው ወይም ደግሞ ጣዖት አምልኮ ነው የሚሆነው ማለት ነው። ስለዚህ የተለያየ አማልክቶች አሉን የሚለውን ነገር ነው በፕሉራሊቲ እንኳን ይሄን ኤሎሂም የሚለውን በፕሉራል ብንጠቀም የተለያዩ አማልክቶች አሉን ማለት ነው። ከዚህ ላይ የምንረዳው ኤሎሂምን እንደ ፕሉራል ተወሰድ ነው ማለት ነው። ሶ ቤዚካሊ ይሄ ኤሎሂም የሚለው ቃል ወይም ደግሞ ኤሎሂም የሚለው ቃል ሲንጉላር ለሆኑ ነገሮች ይውላል፣ ፕሉራል ለሆኑ ነገሮችም ይውላል። ሶ ፕሉራል ለሆኑ ነገሮች በሚውሉበት ጊዜ that is for plural it's plural ኦኬ። ሲንጉላር ለሆነ ወይም ደግሞ አንድ አምላክ ለሆነ ነገር ይሄን ኤሎሂም የሚለውን ቃል ስንጠቀም ለሲንጉላር ነገር ነው የሚያገለግለው። ለምሳሌ ልንገራችሁ፣ ሞሼ ወይም ደግሞ ሙሴ በፈርዖን ላይ የአማርኛው አምላክ ብሎታል፣ አምላክ አድርጌ ሾሜሃለሁ ሲለው የተጠቀመው ኤሎሂም ነው። ነገር ግን እንግዲህ ይሄ ኤሎሂም የሚለው ቃል ሁል ጊዜ ወይም ደግሞ አምላክ የሚለው ቃል እንትን አይደለም፣ ትርጉም አይደለም ሁሌ የሚያስይዘው ማለት ነው። ገዥ የሚለውን ነገር ያስይዛል፣ ፈራጅ የሚለውን ነገር ያስይዛል። ኢቭን መላእክቶች ኤሎሂም ተብለው ተጠርተው ያውቃሉ፣ ነገስታቶች ኤሎሂም ተብለው ተጠርተው ያውቃሉ። ስለዚህ ኤሎሂም የሚለው ሁል ጊዜ አምላክ የሚለውን ነገር ኢቭን አያመለክትም። ሲቀጥል ደግሞ ብዙ ወይም ደግሞ ፕሉራሊቲን የሚያመለክት ነገር አይደለም ማለት ነው። ስለዚህ በዚህ በዘፍጥረት ምዕራፍ 1 ላይ የገባው ይሄ ኤሎሂም የሚለው ቃል ምንድን ነው? አምላክ ከኃይሎች ሁሉ የበላይ ኃይል መሆኑን፣ የሱ ኃይል ከሁሉም ኃይል የበለጠ መሆኑን ለማመልከት ነው። እንግዲህ በዚህ በዘፍጥረት ላይ ኤሎሂም የሚለው ጀስት በግንነት ወይም ደግሞ ወደ አምላክ ታላቅ ክብር የአምላክን ታላቅ ኃይል ለማመልከት ነው እዚህ ላይ ገብቶ የምናገኘው ማለት ነው። ሁለተኛው ምንድነው?
ሰዋሰዋዊ ሸንጎ ምክር የሚባል ነገር አለ። ምንድነው ይሄ? አምላክ እንፍጠር ሲል ወይም ደግሞ እንፍጠር ብሎ ሲናገር የሚያወራቸው አካላቶች አሉ። እነዛ የሚያወራቸው አካላቶች መላእክቶች ናቸው። ስለዚህ ከነዚህ ከመላእክቶች ጋር ልክ አይ ቲንክ ካያችሁት በኢዮብ መጽሐፍ ላይ በአምላክ ፊት መላእክቶች ሲቀርቡ ታያላችሁ። ከዛ በኋላ ሳታንም ራሱ መጥቶ እንትን ሲል በአምላክ ፊት መጥቶ ሲቀርብ ታያላችሁ። ስለዚህ ያ በአምላክ ፊት ባለው ኮርት ላይ የቀረቡት መላእክቶች ናቸው። እንግዲህ ለነሱ ነው ሲያወራ የነበረው ማለት ነው። በተመሳሳይ እንግዲህ በአንደኛ ነገሥት ምዕራፍ 22 ቁጥር 19 ላይ አዶናይም በዙፋኑ ላይ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየሁ ይላል። እንግዲህ ዛሬ ስትመለከቱ ማለት ነው። ስለዚህ እነዚህ መላእክቶች በአምላክ ፊት ቆመው ከነሱ ጋር ያደረገው ንግግር ነው ይሄኛው። በተመሳሳይ በኢሳይያስ ምዕራፍ 6 ቁጥር 8 ላይ አዶናይም ማንን እልካለሁ ማንስ ይሄድልናል ሲል ሰማው እያለ እንግዲህ ሲናገር ትመለከታላችሁ ማለት ነው። አዶናይ መላእክቱን ማን ይሄድልናል ብሎ እንደጠየቀ ሁሉ ሰውን ከመፍጠሩ በፊት መላእክትን በመልካችን ወይም በአምሳላችን እንፍጠር ማለቱ የአምላክን በትህትና ወይም ደግሞ በትህትና ከመላእክቶች ጋር ያደረገውን ንግግር ስለ ፍጥረት ስለሚፈጥራቸው ፍጥረቶች አምላክ ከመላእክቶች ጋር ያደረገውን ንግግር ለማመልከት የገባ ነው እንፍጠር ብሎ የተናገረው። ስለዚህ ከኢንጂሎች ጋር ከመላእክቶች ጋር ነው ማለት ነው። ከዛ እንፍጠር ብሎ የሚያወራው ማለት ነው። በሶስተኛ ደረጃ ላይ እንግዲህ የምንመለከተው ይሄ አይነት አነጋገር ወይም ደግሞ ይህ አይነት ሰዋሰው የክብር ወይም ደግሞ ሮያል ፕሉራሊቲ ተብሎ ይጠቀሳል ማለት ነው። በታሪክ ውስጥ እንግዲህ ነገስታት እና ገዢዎች ራሳቸውን ከፍ አድርገው ለመግለጽ ሲፈልጉ እኛ ንጉሱ እንዲህ አዘናል፣ እንደዚህ ተናግረናል ምናምን እያሉ ሲናገሩ ትመለከታላችሁ ማለት ነው። ይህም በመጽሐፍ ቅዱስ ውስጥ በግልጽ እናገኘዋለን። ለምሳሌ በዕዝራ መጽሐፍ ምዕራፍ 4 ቁጥር 18 ላይ የፋርስ ንጉስ አርታሻሽ እንዲህ ይላል፣ ወደኛ የሰደዳችሁትን ደብዳቤ በፊቴ በግልጽ ተነበበ። ኦኬ። ስለዚህ ይሄ ንጉሱ ራሱን እኛ እያለ ወይም ደግሞ አንድ ግለሰብ ሆኖ እኛ እያለ ከዛ በኋላ ተነበበ እያለ ደግሞ ስለ ደብዳቤው ይናገራል። ስለዚህ ይሄ አይነት አነጋገር ወይም ደግሞ ይህ አይነት ገለጻ ፕሮር ኦፍ ማጀስቲ ወይም ደግሞ የክብር ወይም ደግሞ ሮያልነትን የነገስታት የክብር ብዙ ቁጥርን ለመግለጽ የሚያመለክት መሆኑን ከዚህ ላይ መረዳት እንችላለን ማለት ነው። ሌላኛው ደግሞ አዶናይ ረዳት አልነበረውም። ፍጥረታን በሚፈጥርበት ጊዜ ረዳት እንዳልነበረው እንግዲህ አምላክ ራሱ ይናገራል ማለት ነው። ስለዚህ እንግዲህ እንዳያችሁት ዘፍጥረት ላይ ስትመለከቱ አዶናይ ሰማይና ምድርን ፈጠረ ወይም ደግሞ ኤሎኪም ሰማይና ምድርን ፈጠረ ነው የሚለው፣ በሲንጉላር ተቀምጧል ማለት ነው። ስለዚህ አሁን በክርስትና ቴዎሎጂ መሰረት አካል ማለት የራሱን ችሎ የራሱን ንግግር ማድረግ የሚችል ወይም ደግሞ የራሱ የሆነ ንግግር ያሉት ነው አካል የሚባለው ማለት ነው። ስለዚህ አሁን እዚህ ላይ የሚናገር አካል አለ ወይም ደግሞ ሰማይና ምድርን የፈጠረ አንድ አካል አለ። በኢሳይያስ ምዕራፍ 44 ቁጥር 24 ላይ ስትመለከቱ በግልጽ እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ብቻዬን የዘረጋሁ ምድርን ያጸናሁ አዶናይ እኔ ነኝ፣ ከኔ ጋር ማን ነበረ ብሎ ሲናገር ትመለከታላችሁ። ስለዚህ አምላክ ሰማይና ምድርን ሲፈጥር ለብቻው ነበር። ከሱ ጋር ወይም ደግሞ ከዚህ ከኤሎኪም ጋር ወይ ደግሞ ከኤሎኪም ጋር የነበሩ ሌሎች አካላቶች እንዳልነበሩ በኢሳይያስ ምዕራፍ 44 ቁጥር 24 ላይ በግልጽ እናገኘዋለን ማለት ነው። ቆም ብለን ስናስብ አዶናይ ሰማያትና ምድርን ብቻዬን ፈጠርኩ ካለ እንዲሁም ከኔ ጋር ማን ነበረ ብሎ ከጠየቀ በዘፍጥረት 1:26 ላይ እንፍጠር የተባሉት የሥላሴ ሶስት አካላቶች አብ ወልድ መንፈስ ቅዱስ ነበሩ
ከእሱ ጋር አብረው ነበሩ ብለን መናገር ራሱ ከአምላክ ከራሱ ከሚናገረው ቃል እንደ መጋጨት ይቆጠራል ማለት ነው። ስለዚህ በዘፍጥረት ምዕራፍ 1:26 ላይ ያለው እና ከዛም በፊት ኤሎሂም ተብሎ የሚገለጸው ይሄን በፕሉራሊቲ ለመግለጽ የሚሞክሩት ማለት ነው ወገኖቻችን። በዘፍጥረት 1:26 ላይ እንግዲህ እንፍጠር የሚለው ነገር የተቀመጠው ሁለት አካላቶች ወይም ደግሞ ሶስት አካላቶች የአምላክ አካላቶች ለማለት አይደለም። እንግዲህ ምድራሽን በስፋት እንደሚናገረው ምናልባት አሁንም በዚህ ላይ ጥያቄ ካላችሁ የምድራሽ ክፍሎችም በስፋት አመጣን በዛ ላይ ዲስከስ ማድረግና መወያየት እንችላለን። ቤዚካሊ በዚህ በዘፍጥረት ውስጥ ያለው አምላክ የሚናገርበትና የሚያወራበት ቤዚካሊ ከትሪኒቲ ጋር ምንም አይነት ግንኙነት እንደሌለው ለመግለጽ እወዳለሁ። እንደተለመደው ቪዲዮአችንን ከወደዳችሁት ሼር እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ ቪዲዮውን። ሀሳቦች፣ ጥያቄዎች፣ አስተያየቶች ካሏችሁ ኮሜንት ሴክሽኑ ክፍት ነው። ስለዚህ ሀሳብ አስተያየቶቻችሁን ጻፉልን። ሁሌም የእናንተን ሀሳብ አስተያየቶቻችሁን ለመቀበልና ምላሽ ለመስጠት ዝግጁ ሆነን እንጠብቃችኋለን። የዛሬው ሀሳባችንን እዚህ ላይ እንጨርሳለን። በሌላ ጊዜ በሌላ ቪዲዮ እና በሌላ ሀሳብ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።